የስፖርታዊ ዘገባችን አጋሪ ሆነን ሲንቄ ባንክን እያመሰገንኩኝ ቀዳሚ ወደ ማድረገው ስፖርታዊ ዜና አልፋለሁ። በዓለም አትሌቲክስ የወርቅ ደረጃ የተሰጠው የኦስትራቫ የቤት ውስጥ አትሌቲክስ ውድድር ትላንት ተከናውኗል። ብርቄ ሀየሎምና ንግስት ጌታቸው አሸንፏል። በ1500 ሜትር አትሌት ብርቄ ሀየሎም ስታሸንፍ ሳሮን በርሄና ንግስት ጌታቸው ሁለተኛና ሶስተኛ ደረጃን ይዘው ውድድራቸውን አጠናቀዋል። ብርቄ ሀየሎም 4 ደቂቃ ከ00 ርቀቱን ያጠናቀቀችበት ሰዓት ነው። በሌላ በኩልም የዓለም የቤት ውስጥ ሻምፒዮና ንግስት በ800 ሜትር አሸንፋለች። አትሌቷ 1 ደቂቃ ከ59.98 ርቀቱን ለመጨረስ የወሰደባት ሰዓትም ነው። ፖርቹጋላዊ አይዛክ ናዳር ባሸነፈበት የ3000 ሜትር ኤርሚያስ ግርማ አራተኛ ወጥቷል። የ19ኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ ዛሬ ይጀምራል። በአዲስ አበባ ስታዲየም ሸገር ከተማ ከምድረ ገነት ሽሬ ቀን 7 ሰዓት ላይ ጨዋታቸውን ይጀምራሉ። ቀን 10 ሰዓት ላይ ደግሞ ሀዲያ ሆሳና ከመቻል በአዲስ አበባ ስታዲየም ጨዋታቸውን ያደርጋሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ኢትዮ ኤሌክትሪክ ከሲዳማ ቡና ቀን 9 ሰዓት የሚያደርጉት ጨዋታ ተጠባቂ ነው። ሲዳማ ቡና በ34 ነጥብ ሊጉ በመምራት ላይ ሲገኝ ኢትዮ ኤሌክትሪክ በ26 ሰባተኛ ነው። በተመሳሳይ አዳማ ከተማ ከሐዋሳ ከተማ ምሽት 12 ሰዓት ላይ ይገናኛሉ። መንግስት ተተኪ ስፖርተኞችን የማፍራት ኃላፊነትን ለፌዴሬሽኖች ብቻ ከመተው ይልቅ በራሷ አነሳሽነት በስፋት እየተገበረ ያለው የምልመላ ተግባር ስኬታማና አሸናፊ ብሔራዊ ቡድን የመገንባቱን ሂደት እንደሚያሳጥረው ተገልጿል። ይበልጣል ሰውነት ተጨማሪ አለው። በአዲስ አበባ ከተማ በኮሪደር ልማት ፕሮጀክቶች አማካኝነት ደረጃቸውን የጠበቁ የስፖርት ማዘውተሪያ ስፍራዎች መገንባታቸው ለታዳጊዎች ትልቅ የምስራች ሆኗል። ታዳጊ ስፖርተኞች እንደሚናገሩት ከሆነ እነዚህ ማዕከላት ቀደም ሲል ሊገጥሟቸው ከነበሩት የዓይን ህመም፣ የመተንፈሻ አካል ችግሮችና ድንገተኛ የአካል ጉዳቶች እየታደጓቸው ይገኛሉ። ምቹና ንጹህ የሆኑት እነዚህ ስፍራዎች ታዳጊዎች ክህሎታቸውን ያለ ስጋት እንዲያሳድጉ ምቹ ሁኔታን ፈጥረዋል። ያው አሪፍ ነበረ። በፊት ሜዳችን አፈር ነበር። አሁን እንደዚህ ወደ አርቲፊሻል ሳር ተቀይሮ እንላል። አይናችን ውስጥ አፈሩ ሲገባ በጣም እንታመም ነበር አይናችን። አሁን ግን ወደ ሳር ሲቀየርልን በጣም አሪፍ ነው። በቃ ሁሉም ሰው ነው የወደደው። በፊት እዚህ ሜዳ ስንጮት ቀይ አፈር እያለም ሰራ ነበር እዚህ እና በጣም አቧራ ነበረው። ጉንፋን ቶሎ ይዘናል፣ በሽታ ያጠቃናል ቶሎ ስንወድቅ በጣም እንጎዳ ነበረ። አሁን አሪፍ ሆኗል። ብዙም ብንወድቅም ብዙም ጉዳት የለውም። የምታየው በጣም አሪፍ ሜዳ ነው። በጣም ጥሩ ነው። የድሮ አሁን ቀይ አፈር ነበር፣ ምንም በቃ ተጋግጠን ነበር የምንሄደው። አሁን እዚህ ላይ ብንወድቅ ራሱ ምንም አንሆንም። ጥሩ ነው። ከማዘውተሪያ ስፍራዎች ግንባታ ባሻገር መንግስት ተተኪ ስፖርተኞችን የማፍራት ኃላፊነቱን ለፌዴሬሽኖች ብቻ ሳይተው በራሱ አነሳሽነት በስፋት እየተገበረው ያለ የምልመላ ተግባር ስኬታማና አሸናፊ ብሔራዊ ቡድን የመገንባቱን ሂደት እንደሚያሳጥረው የፕሮጀክት አሰልጣኞች ይናገራሉ። በአሁኑ ሰዓት ፌዴሬሽኖች ላይ አይደለም ፎከስ የተደረገው፣ ከላይ ከጠቅላይ ሚኒስትሩ ነው የመጣው። እንደ መንግስት እግር ኳሱን ለውጣለን ብሎ ከተመጣ መንግስት ከዚህ ከሚያየው ግብዓት ወደፊት የተሻለ ነገር እንደሚሰራ እርግጠኛ ነኝ እና አሁን ምንድነው ናሽናል ቲማችን ችግር ውስጥ ነው ያለው። አሁን ጥገና ይደረጋል። አሁን ባለው ትውልድ አሁን በተሰራው ጥገና ይደረጋል። ከዛ በኋላ የእድሜ እርከኑን በማውረድ ተተኪዎችን ከሌላው ሀገር በተሻለ መልኩ መስራት ይቻላል። የባለሙያ ችግር የለም፣ የሲስተም ችግር ነው ያለው። ሲስተሙን እንግዲህ መንግስት አውርዶታል ብዬ አምናለሁ። ልጆች ላይ ሁሉ ነገር ህይወታችን ጥለን እዚህ ጋር የምንመጣው ሜዳ የምንሰራው ይሄ ነገር እንዲመጣልን ስለምናስብ ነው። መንግስት ይሄንን ተረድቶ ወደዚህ ማምጣቱ ለኛ በጣም ጥሩ ነው። አሁንም ከስር ደግሞ እየሰራን የምንመጣው ነገር የተሻለ ነገር በጣም ከዚህ በላይ ለመስራት ሞራል ነው የሆነን። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን እንደገለጹት መንግስት ተተኪዎችን በማፍራት ረገድ የጀመረው ንቁ ተሳትፎ ለዘርፉ ትልቅ መነቃቃት ፈጥሯል። የማዘውተሪያ ስፍራዎች ተተኪዎችን በማፍራት ረገድ አይተኬ ሚና እየተጫወቱ ነው ያሉት ኃላፊው አሸናፊ ብሔራዊ ቡድን የመገንባቱ ስራ በአዲስ አበባ ብቻ ሳይወሰን በሁሉም ክልሎችና የከተማ አስተዳደሮች በትኩረት እየተሰራበት መሆኑንም አብራርተዋል። የመጀመሪያውን እንግዲህ ክቡር ጠቅላይ ሚኒስትራችን በዛ አይነት መንገድ ጀምረውታል። በጣም ትክክለኛ እይታ ነው። ብሔራዊ እቅድ ነው መጀመሪያ የታቀደው። ብሔራዊ እቅዱ በሁሉም ክልሎችና በከተማ አስተዳደሮች እንዲተገበር ነው እና ከዛ ተመልምሎ ነው ወደ እሳቸው እነዚህ የሚገቡት። ከዛ በኋላ ደግሞ ክልሎች የራሳቸውን ይወስዳሉ። ከዛ ከክልል አልፎ ደግሞ በየደረጃው ያሉ እርከኖች አሉ። ለምሳሌ ክፍለ ከተማ እንደዛ ይኖራል ማለት ነው። ስለዚህ ይሄንን በቀጣይነት ለማስቀጠል
ትልቅ መንገድና መስመር ያሳዩን ስለሆነ በዚህ አጋጣሚ ክቡር ጠቅላይ ሚኒስትራችን እናመሰግናለን። በሌላ በኩል አሁን ላይ የተጀመሩት የፕሮጀክት ስልጠናዎች ካላቸው ብዛትና የታዳጊዎች ፍላጎት አንጻር ነባር የማዘውተሪያ ስፍራዎች በቂ አለመሆናቸው ተጠቁሟል። በመሆኑም አሁን ካሉት ስፍራዎች በተጨማሪ ሌሎች ዘመናዊ የስፖርት ማዕከላትን መገንባት ለስፖርቱ ዘላቂ እድገት ወሳኝ መሆኑ ተመላክቷል። ተሰርቷል። ከበፊቱ ተሰርቷል፣ ግን በጣም በቂ ነው ማለት አይቻልም። አሁንም ቁጥሩ ከዚሁ ያልተናነሰ ቢጨመር የፕሮጀክት ቁጥር እጅግ እየሰፋ ስለሆነ እንደ ምሳሌ ብንወስድ በቦሌ ክፍለ ከተማ ላይ በወረዳ 12 ውስጥ ከ7 በላይ ፕሮጀክት አለ። ለዛ ያለን ሜዳ አንድና የትምህርት ቤት ሜዳ ነው። ያ ደግሞ ልጆችን በተሻለ መንገድ ለመስጠት ስልጠናውን በቂ ነው ተብሎ አይታሰብም፣ ግን ከባለፉት ጊዜያቶች የተሻለ ነው። በዘንድሮ የውድድር ዘመን ለአራት ዋንጫዎች እየተፋለመ የሚገኘው አርሰናል ከ2021 በኋላ ለመጀመሪያ ጊዜ በእንግሊዝ ሊግ ዋንጫ ለፍጻሜ ማለፉን አረጋግጧል። ዛሬ ምሽት ሌላኛው የፍጻሜ ተፋላሚን ለመለየት በሚደረገው ጨዋታ ማንቸስተር ሲቲ ከኒውካስል ዩናይትድ በኢታድ ይጫወታሉ። እሱ ባለው ተሾመ ተጨማሪ አለው። የ2025-26 የእንግሊዝ ሊግ ዋንጫ አንደኛውን የፍጻሜ ተፋላሚ ትላንት ምሽት በለንደን ደርቢ ለይቷል። በአዲሱ አሰልጣኝ በእንግሊዛዊ ሊያም ሮዜኒየር የተመሩ ጥሩ መነቃቃት ላይ የሚገኙት ሰማያዊዎቹ በሜዳቸው ስታንፎርድ ብሪጅ የደረሰባቸውን ሽንፈት ለመቀልበስ አስበው ነበር ኤምሬትስ ላይ ከተሙት። በሊጉና በአውሮፓ ሻምፒዮንስ ሊጉ ወደር ያልተገኘላቸው የሚኬል አርቴታ ሰራዊቶች ደግሞ በሜዳው ቼልሲን 3-0 የረመረሙበትን ውጤት አስጠብቆ ወደ እንግሊዝ ሊግ ዋንጫ አንድ እርምጃ የሚጠጉበትን የዌምብሌ ቲኬት ለመቁረጥ በሜዳቸው ቼልሲን ጋብዞ ነበር። የምዕራብ ለንደኑ ክለብ ቼልሲ በኤምሬትስ ስታዲየም ሌላ አንገት የሚያስደፋ ምሽት አሳልፏል። ሰማያዊዎቹ አርሰናልን ያለማሸነፍ ተከታታይ ጉዟቸውን ወደ 10 ጨዋታዎች ከፍ ያደረጉበትን ውጤት አስመዝግቧል። ሁለቱ ቡድኖች የፍርሃት በሚመስል መልኩ ጨዋታውን አቀዝቅዞ ነበር የጀመሩት። በመጀመሪያው አጋማሽ አርሰናል ስህተት ሰርቶ ቼልሲ ግብ የማስቆጠር እድል አግኝቶ የነበረ ሲሆን ሊያም ዴላፕ ግን ኳሱን ወደ ውጭ ለግቶታል። ብዙ ሙከራዎች ባልታዩበት የመጀመሪያው አጋማሽ የግብ ጠባቂዎች ሮበርት ሳንቼዝ እና ኬፓ አሪዛባላጋ ሚና የጎላ ነበር። ቼልሲ ከረፍት በኋላ ኮል ፓልመርና ኤስቴቫውን ቀይሮ በማስገባት ጫናዎችን ፈጥሮ ለመጫወት ሞክሮ የነበረ ሲሆን አርሰናል እንደተለመደው በመከላከሉ ረገድ ተሽሎ ታይቷል። የጨዋታው መደበኛ ደቂቃ ተጠናቆ በተሰጠ ጭማሪ ደቂቃ ዴክላን ራይስ ወደ ጨዋታው ተቀይሮ ለገባው ካይ ሃቨርትዝ ያቀበላትን ኳስ ጀርመናዊ አጥቂ የቼልሲውን ግብ ጠባቂ ሳንቼዝን በእርጋታ አሸንፎ በማለፍ የቀድሞ ክለቡ ላይ አስቆጥሯል። በመጨረሻው ሰዓት የኤምሬትስን ድባብ ወደ ደስታ አሸጋግሮታል። አርሰናል የመጀመሪያውን ጨዋታ 3-2 ማሸነፉን ተከትሎ በድምር ውጤት 4-2 በማሸነፍ ለፍጻሜው ደርሷል። በዘንድሮ ውድድር ዘመን የህልም ጉዞ የተጓዙ የሚገኙት መድፈኞቹ በእንግሊዝ ሊግ ዋንጫ ከ2018 በኋላ ለመጀመሪያ ጊዜ ለፍጻሜ የደረሱበትን ውጤት አስመዝግቧል። የመድፈኞቹ አሰልጣኝ ሚኬል አርቴታ ለፍጻሜ በማለፋቸው ወደር የሌለው ደስታ እንደተሰማቸው ገልጿል። በጣም ተደስቻለሁ ያሉት አርቴታ ለፍጻሜ ማለፍ ይገባናል፣ አሁንም ሄደን ፍጻሜውን ማሸነፍ ይኖርብናል ሲሉም ተናግሯል። አክሎም ትልቅ ዋንጫ ለማሸነፍ እንድንቃረብ በየቀኑ ጠንክረን እንሰራለን፣ ምርጥ ስብስብ ይዘናል ብሏል። ለአራት ዋንጫዎች የተጫወተ የሚገኘው አርሰናል በእንግሊዝ ሊግ ዋንጫ በታሪኩ ለ9ኛ ጊዜ ለፍጻሜ የደረሰ ሲሆን በዌምብሌ በሚደረገው የዋንጫ ጨዋታ ከማንቸስተር ሲቲና ኒውካስል ዩናይትድ አሸናፊ የሚገናኝም ይሆናል። የእንግሊዝ ሊግ ዋንጫ ሌላኛው ወደ ፍጻሜ ተፋላሚ ዛሬ ምሽት ይለያል። ምሽት 5 ሰዓት ላይ ማንቸስተር ሲቲ ከኒውካስል ዩናይትድ በሚያደርጉት የግማሽ ፍጻሜ የመልስ ጨዋታ ሌላኛው ለዋንጫ የሚጫወተው ክለብ የሚለይ ይሆናል። የፔፕ ጋርዲዮላው ማንቸስተር ሲቲ የመጀመሪያውን ጨዋታ 2-0 ማሸነፉ የሚታወስ ሲሆን ዛሬ በሚደረገው የመልስ ጨዋታ ከባለፈው ዓመት የሊግ ካፕ ሻምፒዮን ኒውካስል ቀላል ፈተና አይጠብቀውም። በፕሪሚየር ሊጉ ወጥ የሆነ አቋም ማሳየት የተሳነው ማንቸስተር ሲቲ ከባለፉት 6 ጨዋታዎች ያሸነፈው አንዱን ብቻ ሲሆን ደጋግሞ ባነሳው የካራባው ዋንጫ ለፍጻሜ ለመድረስ በኢታድ ይጫወታል። በሳምንቱ መጨረሻ ከቶትናም ጋር ነጥብ የተጋራው ሲቲ በምሽቱ ጨዋታ የጆሴ ጌቫርዲዮል፣ ጆን ስቶን፣ ሩበን ዲያዝ፣ ማቴዮ ኮቫቺች እና ሳቪኒዮን ግልጋሎት አሁንም በጉዳት የማያገኝ ይሆናል። በኒውካስል ዩናይትድ በኩል ደግሞ ፋቢያን ሺር፣ ክራፍዝ እና ቶኒ ሊብራሜንቶ በተመሳሳይ ጉዳት ከስብስቡ ውጭ ሆኗል። በጨዋታው ማንቸስተር ሲቲ ለፍጻሜ ማለፍ ቅድመ ግምትን ያገኘ ሲሆን የአምናው ሻምፒዮን ኒውካስል ዩናይትድ የ2-0 ሽንፈቱን ቀልብሶ ለፍጻሜ ደርስ ይሆን የሚለውም ይጠበቃል። አዲሷ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት ክሪስቲ ኮቨንተሪ ሩሲያ በ2028ቱ የሎስ አንጀለስ ኦሎምፒክ ዳግም ወደ መድረኩ ልትመለስ እንደምትችል ፍንጭ ሰጥተዋል። ይበልጣል ሰውነት
145ኛው የዓለም አቀፍ ኦሎምፒክ ኮሚቴ ጠቅላላ ጉባኤ በጣሊያን ሚላን ከተማ እየተካሄደ ይገኛል። በጠቅላላ ጉባኤው ከተነሱ ጉዳዮች መካከል ሩሲያን ዳግም ወደ ኦሎምፒክ የመመለስ እቅድ አንዱ ነው። አዲሷ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት ክሪስቲ ኮቬንትሪ ባደረጉት ንግግር ስፖርት ከፖለቲካዊ ግጭቶች የጸዳ መሆን እንዳለበት በጽኑ ተከራክረዋል። የኦሎምፒክ እንቅስቃሴ ዋና ዓላማ ዓለምን ወደ አንድነት ማምጣት ነው ያሉት ፕሬዝዳንቷ ስፖርተኞች የመንግስታቸው ፖሊሲ ሰለባ መሆን የለባቸውም፣ የትኛውም ሀገር በቋሚነት እንዲገለል አንፈልግም ሲሉ ተደምጠዋል። የንግግር ዓለም አቀፉ የኦሎምፒክ ኮሚቴ ባለፉት 4 ዓመታት የነበረውን ጠንከር ያለ የቅጣት አቋም እያላላ መሆኑን የሚያሳይ ትልቅ ምልክት ተደርጎ ተወስዷል። የኮቬንትሪ ንግግር የተደመጠው የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ሩሲያ ወደ ዓለም አቀፍ እግር ኳስ እንድትመለስ ያላቸውን ፍላጎት ከገለጹ ከአንድ ቀን በኋላ መሆኑ የአጋጣሚ እንዳልሆነ ተንታኞች ይናገራሉ። ሁለቱ ታላላቅ የስፖርት ተቋማት ሩሲያን ወደ ዓለም አቀፍ ውድድር ለመመለስ የተቀናጀ እንቅስቃሴ እያደረጉ እንደሆነም ይገመታል። የሩሲያ ኦሎምፒክ ተወካይ ሻሚል ታርፒሼቭ በሰጡት ምላሽ ይህ ጤናማ አስተሳሰብ ድል ነው፣ ከዓለም አቀፍ ኦሎምፒክ ኮሚቴ ጋር ያለን ግንኙነት ወደ ቀድሞ ሁኔታ እየተመለሰ ነው ብለዋል። ይሁንና ይህ አዲስ አዝማሚያ በዩክሬን በኩል ከፍተኛ ውግዘት ገጥሞታል። የዩክሬን ስፖርት ሚኒስትር ማትቪ ቢድኒ ጦርነቱ ከተጀመረ ወዲህ ከ650 በላይ ዩክሬናውያን ስፖርተኞችና አሰልጣኞች መገደላቸውን አስታውሷል። ከ500 በላይ የስፖርት ማዘውተሪያዎችን በሩሲያ ሚሳይሎች መውደማቸውን ጠቅሰው በዚህ ሁኔታ ሩሲያን መጋበዝ የጦር ወንጀልን እንደመሸለም ነው ሲሉ ተደምጧል። የፊፋውን ፕሬዝዳንት ጂያኒ ኢንፋንቲኖንም ለአምባገነኖች ድጋፍ በመስጠትና የስፖርትን ስነ ምግባር በመጣስ ወቅሷቸዋል። ሩሲያ በ24ቱ የፓሪስ ኦሎምፒክ እንድትሳተፍ የተፈቀደላት ጥቂት ስፖርተኞችን ብቻ በገለልተኛ ስም በማሰለፍ ነበር። ሆኖም አሁን ያለው ንግግር የሚያመላክተው በ2028 ሩሲያ በባንዲራዋ በብሔራዊ መዝሙሯና በሙሉ ክብሯ እንድትመለስ መንገድ እየተመቻቸ መሆኑን ነው። ይህ ውሳኔ በምዕራባውያን ሀገራት ዘንድ ተቃውሞ ሊገጥመው እንደሚችል ቢገመትም ዓለም አቀፉ የኦሎምፒክ ኮሚቴና ፊፋ ግን የስፖርት አንድነት በሚል መሪ ቃል ሩሲያን መልሶ የማቀፍ ስራቸውን እየቀጠሉ ይመስላሉ። በሌላ በኩል የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት ክሪስቲ ኮቬንትሪ ሩሲያን የመመለስ ፍላጎት ማሳየታቸውን ተከትሎ በዓለም አቀፉ ስፖርት ማህበረሰብ ውስጥ ከፍተኛ የሀሳብ መከፋፈል ተፈጥሯል። በርካታ የአውሮፓ ሀገራት የኮቬንትሪንና የኢንፋንቲኖን ንግግር ለፍትህ የተሰጠ ጀርባ ሲሉ ወቅሰውታል። የእንግሊዝ ኦሎምፒክ ኮሚቴ በዩክሬን ላይ የሚፈጸመው ጥቃት ባልቆመበት ሁኔታ ሩሲያን ወደ መድረኩ መመለስ ያለ ጊዜው የተወሰነ ውሳኔ ነው የሚል መግለጫ አውጥቷል። ጀርመንና የሰሜን አውሮፓ ሀገራት ዴንማርክ፣ ኖርዌይ፣ ስዊድን በጋራ ባወጡት መግለጫ ሩሲያ ሙሉ በሙሉ እንድትሳተፍ ከተፈቀደ የ28ቱን ኦሎምፒክ እስከ መተው ሊደርስ የሚችል እርምጃ ሊወስዱ እንደሚችሉ አስጠንቅቀዋል። የፖላንድ ስፖርት ሚኒስቴር በበኩሉ ይህ ውሳኔ የኦሎምፒክ ሴቶችን የሚንድና የሩሲያን ፕሮፓጋንዳ የሚያጠናክር ነው ሲል በጽኑ ተቃውሞታል። በተቃራኒው በሞስኮ በኩል ያለው ስሜት የድል ያህል እየተቆጠረ ይገኛል። የሩሲያ ስፖርት ሚኒስትር ሚካኤል ዲክቲያሬቭ ዓለም ያለ ሩሲያ ስፖርት ፍጹም ሊሆን እንደማይችል ተገንዝበዋል ብለዋል። ሩሲያ በ2028 በሎስ አንጀለስ በሙሉ አቅሟ ለመሳተፍ ዝግጅት እንድታደርግም ለብሔራዊ ስፖርት ማህበራት መመሪያ መተላለፉ ተሰምቷል። የ28 ኦሎምፒክ አዘጋጅ የሆነችው አሜሪካ እስካሁን ጥንቃቄ የተሞላበት ዝምታ መርጣለች። ይሁን እንጂ የአሜሪካ መንግስት የሩሲያ ባለስልጣናትና ስፖርተኞች ወደ አሜሪካ ለመግባት የሚጠይቁትን ቪዛ በሚመለከት ጥብቅ ማጣሪያ እንደሚያደርግ ይጠበቃል። በዚህም በዓለም አቀፉ የኦሎምፒክ ኮሚቴና በአዘጋጅ ሀገሪቱ መካከል ዲፕሎማሲያዊ ውጥረት ሊፈጠር ይችላል። ለዜና ኢትዮጵያ ያዝናቸው ስፖርታዊ ዜናዎች እነዚህን ይመስላሉ። መልካም ጊዜ።